ሰላም እንዴት ናችሁ? ዶክተር ሀረግ አዲስ ነኝ። ዛሬ የምነግራችሁ የዓለም አቀፍ የአፍ ጤና አጠባበቅ ቀንን በማስመልከት ልጆች እንዴት ሆናችሁ ጥርሳችሁን መቦረሽ እንዳለባችሁ ነው የምነግራችሁ። ጥርሳችሁን መቦረሽ ያለባችሁ ለስለስ ባለ ጥርስ ብሩሽ ተጠቅማችሁ ደግሞም ትንሽዬ የሆነች ለእናንተ የምትመጥን የጥርስ ሳሙናን በመጠቀም ጥርሳችሁን መቦረሽ ትችላላችሁ። ጥርሳችሁን ደግሞ መቦረሽ ያለባችሁ በቀን 2 ጠዋትና ማታ ቢሆን የተሻለና የሚመከር ነው። ሌላው ደግሞ ቤተሰቦቻችሁ ጥርሳቸውን ሲቦርሹ እናንተም እነሱን በመከተል እያስተማራችኋቸው እናንተም ቤተሰቦች እያስተማራችኋቸው ጥርሳችሁን መቦረሽ ትችላላችሁ ማለት ነው። ጥርሳችሁን በምትቦርሹበት ሰዓት ድዳችሁን እንዳትጎዱ ተጠንቅቃችሁ ከድዳችሁ ወደታች ወይም ደግሞ ከላይኛው ከሆነ ከድዳችሁ ወደታች፣ የታችኛው ከሆነ ደግሞ ከድዳችሁ በላይ አድርጋችሁ ጥርሳችሁን ብቻ በመንካት መቦረሽ ትችላላችሁ ማለት ነው። ከ2 እስከ 3 ደቂቃ ጥርሳችሁን እንደየቆጠራችሁ ሰዓት ይዛችሁ መቦረሽ አለባችሁ። ይሄ ጥርሳችሁ እንዳይታመም፣ ከባድ ህመም እንዳይመጣባችሁ፣ የአፋችሁ ንጽህና እንዲጠበቅ ይረዳችኋል ማለት ነው። ሌላው ደግሞ የምትመገቡትን ነገር ማስተካከል ነው። የምትመገቡት ጣፋጮችን በማብዛት ጥርስ ሊበላሽ ስለሚችል ጣፋጮችን መቀነስ፣ እንዲሁም ደግሞ የለስላሳ መጠጦችን መቀነስ፣ እነሱን በፍሩቶች መቀየር። ለምሳሌ ሙዝ፣ አፕል፣ ሀባብ የተለያዩ ፍሩቶችን በመጠቀም ጣፋጭን ከዛ ማግኘት ትችላላችሁ ማለት ነው። ጥርሳችሁን ስትቦርሹ ምላሳችሁም እንዳይረሳ፣ ምላሳችሁን በጥርስ ብሩሻችሁ ጀርባ፣ አብዛኞቹ ለጥርስ ብሩሾች ለስለስ ያሉ ጥርስ ብሩሾች ጀርባ ማጽጃ አላቸው፣ ወይም ደግሞ የምላስ ማጽጃ አለ። እሱን በማድረግ ምላሳችሁንም ማጽዳት ትችላላችሁ። ያኔ ጥርሳችሁ ጤናማ ይሆናል ማለት ነው። ጥርሳችሁን ማጽዳታችሁ ለእናንተ የሚጠቅማችሁ አንደኛ አፋችሁ ጠረን መልካም እንዲሆን፣ ደግሞ ካደጋችሁ በኋላ ጥርሳችሁ ያማረና ድርድር ያለ እንዲሆን፣ ፈገግታችሁም ያማረ እንዲሆን ጥርሳችሁን መጠበቅ አለባችሁ። የዓለም የአፍ ጤና ቀን የዝግጅቱ ስፖንሰር ሲግናል